አይሚዬ እንግዲህ ከአመሻሹ መታ ተው ብሩኬ ይቆጫል። በኋላ እኔ ከባድ ነገር ሲወስን እንዳይቆጭ ካሁኑ ነው ማስጠንቀቅክ በማለት እንግዲህ ይህን የመሳሰለ ፎቶ ቆንጅዬ ልዕልቷ ለቃለች ማለት ነው። የሩትዬ ምሳሌ ጀግና ናት አይሚዬን። በነገራችን ላይ በጣም ነው መወዳት። የሩትዬ እህት ስለሆነች ራሱ በጣም ነው መወዳት ማለት ነው። ሩትዬን ደግሞ በጣም ነው የምትወዳት። እሷ ራሱ በተደጋጋሚ ትናገራለች። እንደዚህ አይነት ቆሻሻ ስራ ውስጥ ያልገባችው እሷ ብቻ ነች እስከዛሬ ድረስ ማለት ነው። ከአብርሃም ቤተሰብ አይሚዬ ብቻ ነች ይሄ ዝሙት ውስጥ ገብታ ያልፈተፈተችው፣ ዝሙት ውስጥ ገብታ እጇን ያላቆሸሸችው አይሚዬ ብቻ ነች። በነገራችን ላይ እነሱን ለማስታረቅ እነሱን ይሄን አርጉ ለማለት ራሱ ወደ እነሱ ህይወት አልገባችም ማለት ነው። ምክንያቱም እነሱ ትክክል ነገር እያረጉ ስላልሆነ የእነሱ ስራ ውስጥ መግባት ስላልፈለገች፣ የእነሱ ቆሻሻ ስራ ውስጥ መግባት ስላልፈለገች ነው ራሷን ከደሙ ነፃ ያደረገችው። እንግዲህ ያው ብሩኬም ደግሞ ተመሳሳይ ነገር እየደጋገሙ ነው። የቡታጀራ ልጆች እንግዲህ ተኮራረጁ ነው ድራማ የሚሰሩት ማለት ነው። ፈጣሪ ልቦና ይስጣቸው። አንደኛው አስረግዞ ይጠፋል። ይኸው አላዛር አሁን ዛሬ የፍቺ ወረቀት ይዞ ነው የመጣው እንፋታ ብሎ ማለት ነው። አግብተው ገና አንድ አመት ሳይሞላቸው አስረግዞ ከዛ በኋላ የፍቺ ወረቀት ብሎ ጀመረ ድራማው ማለት ነው። እና እየተኮራረጁ ነው የሚጀምሩት። እነዚህ ደግሞ ያው አልተጋቡም ገና ፍቅር ጅማሬ